አንቺንስ እኔ ምን አጉድዬብህ ነው? እኔ ምን አጎደልኩብህ? ሜሉ ቆይ ተረጋጊ። ለምን የጀመራችሁትን ጨርሱ እንጂ እኔ ልውጣላችሁ አይሻልም? እባክሽ እንደሱ አትበይ። ክርስቲያኑ ድረስ ነው። ምን የተፈጠረ ነገር አለ እንዴ? ሲሳሳም አገኘኋቸው። ምን ሲበቅሎ ይሄን ፈልግ አይደል እንዴ አትንኩስ ስትለኝ ነበር። ወርካ የኔ ብቻ ነው መሆን ያለበት። የኔ ካልሆነ ይሞታል እንጂ በፍጹም የማንም ሰው መሆን አይችልም። ሁለቱም በጥይት ጭንቅላታቸውን ሊበጥሰው እንዴ? አይሆንም። በሌላ መንገድ ስቃይ ያለበት ሞት ነው የሚገባቸው እኮ። በምን መንገድ? በሰው ህይወት ገብቼ ችግር እየፈጠርኩ ነው። ከዚህ ቤትና ከኦርካ ህይወት እሱ ሳያውቅ መውጣት አለብኝ። የእሱን ህይወት ከማበላሽ ሰራተኝነትም ቢሆን ሰው ቤት ገብቼ ራሴን ችዬ መኖር አለብኝ። ስቃይ ትሰሚኛለሽ? ሁለቱንም አግተናቸው ሞታቸውን እስከሚመኙ ድረስ ማሰቃየት አለብን። አይሆንም። ታዲያ ሌላ ምን አይነት መንገድ አለ? ከዚህ የተሻለ ነገር ማሰብ አለብን። እኔ እንኳን ከዚህ የተሻለ መንገድ አይታየኝም። በደንብ ማሰብ አለብን። አንቺ ሴትዮ ብናስብ ትኛለሽ እንዴ? ልጅቷ አርግዛ እስከምትወልድ ድረስ ነው እንዴ የምናስበው? በደንብ አጤኑን አስበው መወሰን በጣም የተሻለ ነው። አንቺ አስቢበት። ራቁቷኑና እየተላላሳችሁ አግኝቻችሁ ልትክደኝ አይሆንም አይደል? ሁሉም ነገር የኔ ስህተት ነው። እሷ ገላዋን ራቁቷን ከመስጠት ውጭ ምንም አላደረገችም አይደል? እሱን እኔ ነኝ ያደረግኩት። አሁንም ስለዚህ ባለጌ ልጅ ነው የምታወራው? ምንም የማታውቀው ልጅ ባለጌ አትበያት። ባለጌው ነው የራሴው ነው። ኧረ ባለጌ እንዳላት ነው የምትፈልገው? ምን አርጊ ነው የምትያት? እገላታለሁ። ይኸውልሽ ችግርሽ ከኔ ጋር ነው። ስለዚህ ከኔ ጋር ጨርሽ። አንተ ጋር ያለብኝን ችግርሽ የእሷ መቃብር ላይ እናወራዋለን። ሲኖላ አንቺ ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የሲኖላ ድራማ እንግዲህ ሰሎናና ኦርካን ለመግደል ወሰነች ማለት ነው። እንግዲህ ከደብዳቤ ጋር አንድ ላይ በመሆን እንገላቸዋለን ብሎ ይህ ነገር ተናግረዋለች ማለት ነው። ደብዳቤ እኔ የሚፈልገው እሱ ነው። እነሱ እንግዲህ የመገላገል ነው የሚፈልገው በጥይት አናታቸው ማለት ነው ስል እንደዛ እንዲሞቱ አልፈልግም፣ እንድሰቃዩ ነው የምፈልገው እያለችው ነበረ ማለት ነው። ታዲያ እንዴት ነው የምትፈልግ እያለች ስታስብ ነበር። ነገር ግን ሲኖላ እጅግ በጣም ተጨነቀች። ኦርካንን አንድ ነገር እንዳያደርጉ በጣም ስታስብ ነበረ። ነገር ግን ኦርካን በእኔ የተነሳ እንዳይጎዳ ማለትም ሆነ ደብዳቤ እጅግ በጣም ጨካኝ ናቸው። ስለዚህ ኦርካን መጎዳት የለበትም እያለች ስታስብ ነበር። ኦርካንም ሁሌም ከጎንሽ ነኝ፣ በጭራሽ አትፍሪ፣ ምንም ሊያደርጉን አይችሉም። ስለዚህ እኛ እጅ ለእጅ ከተያዝን ሁሌም እናሸንፋቸዋለን እያለው ነበር። ደብዳቤና ማለት እንግዲህ እነሱን ለመግደል ቆርጦ ተነስቷል ማለት ነው። እንግዲህ ማለት እየተሰቃዩ እንዲሞቱ ነው፣ ቀስ በቀስ እየተሰቃዩ እንዲሞቱ ነው የምፈልገው እንጂ በጭራሽ በቀላሉ ዝም ብሎ እንዲሞቱ አልፈልግም። ታያለሽ፣ ያንቺንና የኦርካን ስቃይ እያደር እጨምርብሻለሁ እንጂ ቀንስ ትተወኛለች ብለሽ እንዳታስቢ። ትሰምኛለሽ ሲኖላ፣ አንቺ መቼም ቢሆን ኦርካን ያንቺ ሊሆን አይችልም። ስለዚህ የድሮ ፍቅሬ መልሼ እወስደዋለሁ። ስለዚህ አንቺ ጎዳና ነው የምትቀሪ፣ ሜዳ ላይ ነው የምትወድቅ። ስለዚህ በጭራሽ ድብድቤ ያሉንሽ ለማንም አትሆኝም አንቺ እያለቻት ነበር። ሲኖላ እጅግ በጣም ተከፍቷት እያለቀሰች ነበር። ትሰሚኛለሽ እያለች በጥፊ ስትመታት ነበር ማለት ነው። እንግዲህ እነሱን ለመለየት እንግዲህ ኦርካንና እሷን ለማሰቃየት ቆርጦ ይነሳሉ። ስለዚህ ኦርካንን እገላለሁ ከኔ ጋር ካልመጣሽ እያለ ደብዳቤ ሳስጨንቃት ነበረ። ነገር ግን ኦርካንን እወደዋለሁ፣ ምንም ብፈጠር ከሱ ልትለየን አትችልም። ትሰማኛለሽ፣ ስቃይም ቢሆን አብረን እንወጣለን በማለት ስታለቅስ ነበረ። ስለዚህ ምንም ብመጣ አንለያየም እላለሁ። እንግዲህ ኦርካንም እጄን እስካለቀቅሽን ድረስ ምንም ብመጣ ምንም ላደርጉን አይችልም። ስለዚህ ማለትም የምትልሽ ነገር ወይም ደግሞ
የምታወረሽ ነገር በጭራሽ እንዳታምኛት። እሷ ውሸታን ነው የምታወረሽ። እኔና አንቺ ለመለያየት ነው የምታረጉ። ባለፈው እንዳረገችው ብዙ ነገር ስታረግ ነበር እና በድጋሚ ምንም ስህተት እንዳትሰሪ እያላት ነበር። እሺ ኦርካን አታስብ፣ ምንም ስህተት ካሁን በኋላ እሷን በጭራሽ አላምንም። ውሸታም እንደሆነች ተረድቻለሁ። ያልተፈጠረ ነገር ተፈጠረ ብላ እኔን ለማሳመን ስጥር ነበር። እናም ተሳክቶ ስንጨቃጨቅ ነበር በእሷ የተነሳ። ካሁን በኋላ ግን ምንም ነገር ብትለኝ ስለማልሰማት አታስብ እያለች ነበር። እንግዲህ ማለትና ድብድቤ በድጋሚ ይገናኛሉ። እነሱ ተሰቃይቶ እንዲሞቱ ፈልጋለሁ። ስለዚህ በጭራሽ እጅ አንሰጥም። እነሱን ካልገደን መቼም እረፍት አላገኝም። ትሰማኛለህ? ስንት ዓመት የተሰቃየውና የወደድኩትን ባሌን የቀማች ኦርካን ለእኔ ካልሆነ ለማንም ሰው እንደሆን አልፈቅድም፣ ይሞታታል እንጂ እያለች ነበር። እንግዲህ በመጀመሪያም ነግረሽ ነበረ አንቺ ጎንሽ አይሆንም ስትይኝ የነበረ እንጂ እኔ እስካሁን ጨርሻቸው ነበር። አሁንም በሆን ዛሬ ነገ እያልሽ ጊዜ የምታጓች አንቺ ነሽ እንጂ እኔ አይደለሁም። አዎ ነግረሽ ነበር፣ እስካሁን ተገላግለሽ ነበር እያላት ነበር። አይ እንዲህ በቀላሉ እንድሞቱ አይደለም የምፈልገው፣ እያንዳንዱ ስቃይ በየቀኑ ህመም እንድሰማቸው እኔን እንዳቆሰሉኝ እነሱ እንዲቆስሉ ነው የምፈልገው እያለችው ነበር። እንግዲህ ደብዳቤ ጋር አንድ ላይ በመሆን ከእነሱ ለማጥፋት ቆርጦ ይነሳሉ። ሁለቱም ጥሩ መጥፎ አመለካከት ነው ያላችሁ ማለት ነው። እንግዲህ አሁንም ግን ከሱ ጋር አብራ ጊዜ እያሳለፈችው ቢሆኑም ነገር ግን አብረው እየሆኑ ነው። ግን ደሃውን ቦን ኦርካን እነሱ አብረው መሆን ከቻሉ ደብዳቤና ማለት እንግዲህ አንድ ላይ አብረው እየተኙ ብዙ ነገር እያደረጉ ነው። ግን እንደዛ ካደረጉ በኋላ ለምንድን ኦርካን እና ሶኖላን የማይተውት? ግን እነሱ ደስተኛ ሆኖ ማየት ስለማይፈልጉ እነሱን ለመጉዳት ብቻ ነው የሚያስቡት ማለት ነው። ሶኖላና ኦርካን እንግዲህ እጅግ በጣም ደስተኛ ሆኗል። እንብትልገው እናቱና እህቱም ሊመጡ ስለሆነ ከነሱ ጋር ለማስተዋወቅ በጣም በጉጉት እየጠበቀ ነበር። እናት አሁንማ ጭራሽ ኦርካን እናቱና ሶኖላን ከቤተሰቡ ጋር ለማስተዋወቅ ወስኗል ማለት ነው። እኔ ግን ስንት ዓመት እሱ ስር ቁጭ ብዬ አንድ ቀን እንኳን ቤተሰቦቼን ላስታወቅ ብዬ ብሎኝ አያውቅም። ምናልባት እኮ ዝም ብለሽ ነው የምትለፊ፣ እሱ እኮ አያፈቅርሽም ይሆናል። አዎ እያደረ ይወዱኝ ብዬ ነበረ ሳስቤ ነበረ። በእርግጥ እኔ ነኝ የምወደው እንጂ እሱ አይወደኝም እያለችው ነበር። ታዲያ እሱ ካልወደደሽ ምን አድርግ ነው የምትይ? ለምን አትይም እያላት ነበር። አንተ አይገባም መቼም ሰው ወዳ አታውቅም አይደለ እያለች ነግሬሻለሁ እኮ ባለፈው እጅግ በሞትለት የምወዳት ልጅ ነበረች፣ እሷን አመለካከቴን የቀየረችው እያለች የኦርካን እናት ደውላ ከነሱ ጋር እንደምትመጣ እየነገረቻት ነበር። እና በደስታ እናት በጣም ትልዩ ነች። በጣም ገና ድምፅ የተሰማ የልጅ ሚስት ነሽ፣ ካሁን በኋላ ሽማግሌ እንልካለን፣ ቤተሰቦችሽን ታስታውቂናለሽ ነበረ ያሉኝ እያለችው ነበር። እናቴ ድምጽ ስለሰማች እርግጠኛ ነኝ ወዳሻለች እና በቅርቡ ሰርግ ይኖረናል ብለሽ አይደለ? ሰርግ ይኖረናል፣ አባትሽም እንድመጡ እፈልጋለሁ እያላት ነበር። ነገር ግን እንግዲህ ቤተሰባችን ለማስታወቅ ወሰነ። ኦርካን ግን አስባበታል። እኔን እርግጠኛ ቤተሰብን ለማስታወቅ ትፈልጋለህ እያለችው ነበር። እንግዲህ ማለት ኦርካን ሳይጠራ ኦርካን ጠራኝ በማለት ወደ ኦርካን ቤት ትመጣለች ማለት ነው። ነገር ግን ደውሎ ጠራኝ ኦርካን ብላ ነበረ ስታወራ ነበር ማለት። ነገር ግን ኦርካን ማንንም ደውሎ እንዳልጠራ ብነግራቱም ነገር ግን ከኦርካን እህት ጋር ማለት ስለምታወቁ እሷ ነበረ የእነሱ ማምጣት እየነገረቻት ማለት ነው። ነገር ግን እሱን ሰበብ አድርጋ ኦርካንና ሶኖላን ለማጣላት ነበረ ያሰበችውን። ነገር ግን በመጨረሻም አልተሳካላትም ማለት ነው። ሜላት እንግዲህ ኦርካን ከዚህ ቤት ድጋሚ እዚህ ቤት ላይሽ አልፈልግም፣ ከቤቴ እንድትወጪ እፈልጋለሁ በማለት ከቤት ያባራታል። ሶኖላን ፍቅረኛ እንደሆነችና እሷን ማግባት እንደምፈልግም ጭምር ይነግራታል። እናቱም እንደምስታውቃት በካሁን በኋላ አንቺ የምትባል አላግሽም፣ በቤት ውስጥ በመጨረሻ ጣልቃ እንዳትቀቢ እያላት ነበር። ነገር ግን ሶኖላ እሷ በምታረገው ንግግርና የምታዋሸው ውሸቶች አሁንም ቢሆን እሷን መጉዳትና ማስከፋቱ አልቀረም ማለት ነው። ሁሌ እየተከፋች ነው። ነገር ግን አሁንም ቢሆን ቆይ ምን ተፈጠረ ብሎ ደብድቤ እየጠየቃት ነበር። ማለት ለምን እንደፈለገሽና ምን ፈልጎ ነበር እየጠራሽ ንገሪኝ እያላት ነበር። አይ ዝም ብሎ ነው፣ ምንም የፈለገች ነገር አልነበረው። እኔ ውሸት ምንም ልትዋሽኝ አትችይም፣ ትሰሚኛለሽ፣ እኔ ጠንቅቄሻለሁ እያላት ነበር። እንግዲህ
ሶኖራን ከዛ ቤት ለማውጣት የተሻለን ሁሉ አድርጋለሁ። በጭራሽ ቤተሰብ ፍቅረኛ ነች ብሎ ያችን ኦርኩስ በጭራሽ እንድትዋወቃት አልፈልግም፣ እኔ ሞቼ ነው ቆሜ እያለች ነበር። ሜላት እጅግ በጣም ተናደደች። እንግዲህ እነሱ ቤት እሷ ጋር ሳይቀርቡ ወይም ቤት ሳይደርሱ እሷ ቀድማ ቤተሰቦቹን ለማግኘት ትወስናለች ማለት ነው። እንግዲህ ኦርካን ከቤት ስላባረራት እሷ በጭራሽ ተስፋ ምቁርጥ እንዳይመስል አሁን ከቤት ወጣላለሁ፣ ግን ተመልሼ እመጣለሁ፣ እኔን ከቤት ማውጣት ትከፍልበታለህ፣ ትሰማኛለህ እያለች ስጨው ነበር። ነገር ግን ሶኖራ በጣም ከፍታ ስለነበረ ማለት በምታደርገው ድርጊት ስላልቻለች ድብድቤ ጋር ተመልሳ ይቅርታ ቤቴ ዜኖ ብላ ይቅርታ ብትጠይቀው ድብድቤ አንቺ ረከሽ፣ ካሁን በኋላ ላይሽ አልፈልግም፣ ሂጂ ከዚህ ብሎ ያባራታል ማለት ነው። ነገር ግን ሳባራት እያለቀሰች ሶኖራ ትሄዳለች። እንግዲህ ያለኝ አማራጭ ኦርካን እግሩ ስር ተደፍቼ ብለምነው ይሻለኛል፣ ሌላ አማራጭ የለም። ድብቤ ከቤት ገፍትሮና አመነጫጭቆ ነበር ያባረራት። እያለቀሰች ሌላ መሄጃ የምታቅሰው ማንም አልነበራትም። እያለቀሰች እየተከፋች እንግዲህ መልሳ ወደ ኦርካን በንዴት ተናዶ እጅግ በጣም ተናዶ ስለነበረ እንግዲህ እጅግ በጣም ይወዳት ነበር እና አማራጭ ስለሌለ እሷን ጥለው እኔን ጥላይ መሄድ የለብሽም፣ ስለማወዳሽና ስለማፍቅርሽ አውቅሽ ነው የምትጫወችብኝ እያላት ነበር። ነገር ግን ኦርካንን በድጋሚ ይቅርታ ጠይቃ መቼም ጥላ እንደማትሄደውና ሁሌም ከሱ ጋር እንደምትሆን ነገረችው። ኦርካም እሺ በቃ እንደዛ ከሆነ ጥለሽ እንጂ የትም አትሄጂም አይደለ እያላት ነበር። አዎ ካሁን በኋላ አንቺን ጥየሽ የቱም አልሄድም። ስለዚህ እባክህ ኦርካን እኔ እስቲ የኔ ቦታ ሆነ አስብ። አዎ ማለት ብዙ ነገር እያደረገች ነው፣ ግን እኔ ልቤ እየተሰበረ ነው፣ እየተጎዳ ነው እና ከአንተን አጥቼ መኖር አልችልም ትልና እሱም ይቅርታ ጠይቅና ወደ እሱ ትመለሳለች ማለት ነው። ነገር ግን ማለትን ከቤት ገፍትሮ ካስወጣት በኋላ ማለት ግን እጅግ በጣም ተናዳ ስለነበረ እነሱን ለመጉዳት ተወስናለች። እንግዲህ እኔን ገፍትራችሁ ከቤት አስወጣችሁ ወጥመዳን ቆይ በእጅ ትገባላችሁ። አሁን በቀላሉ የሚተዋችሁ መስሏችሁ ከሆነ ተሳስታችኋል። ድራሻችሁ ነው የማጥፋት አለ። ኦርካን መቼም ቢሆን ደስተኛ እንድትሆን አልፈቅድልህም። ምን አለች በይኝ፣ ደስተኛ አትሆንም እያለች ስታስፈራረው ነበር። ምንድነው የምታወሪው? ውጪልኝ ከፊቴ ብሎ ገፍትሮ ስላባረራት እጅግ በጣም ተናደደች። ኦርካን በመጨረሻ እንግዲህ ከሶኖራ ጋር አንድ ላይ በመሆን ቤተሰቦቹን ለማተዋወቅ ትወስናለች እሷ ማለት ነው። እንግዲህ አንድ ላይ ሆናል። ሜላት ግን እጅግ በጣም ተናዳ በመሸነፏ እጅግ በጣም ትበሳጭና ሶኖራን ለመደብደብ ትሞክራለች። ነገር ግን ከቤቴ ውጪ እያለቻት እየገፈተረች ብታስወጣትም ነገር ግን ማለት አልወጣም ስትል እንዳጋጣሚ ኦርካን መጥቶ ማለት ድጋሚ እዚህ ላይ አልፈልግም፣ እኔና ሶኖራ ፍቅር ጀምረናል፣ እሷን ብቻ ነው የምወዳት፣ ቶሎ ብለሽ ከዚህ ቤት ውጪ ብሎ ከፍትሮ ባስወጣትም እሷ ግን አሻፈረኝ አልሄድም፣ ትሰማኛለህ ኦርካን እግሎታችሁን እገላችኋለሁ እያለች እጅግ በጣም ስትዝት ነበር። የፈለግሽውን ማድረግ ትቻለች፣ በቃ ውጭልኝ ከቤቴ ውጭልኝ እያለ እየገፈተረ ከቤት አስወጣት። ነገር ግን ምንም ቢሆን አሁንም ቢሆን ተስፋ መቼም አልቆርጥም፣ ትሰማኛለህ ዘገየም ፈጠነም ሁሌ አንተ የኔ ብቻ ነው የምትሆነው ብላ አስፈራራችሁ ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።